ወቅታዊውን የምንዛሬ መረጃን ይዘንላችሁ መጥተናል። ዛሬ በግሉ ዘርፍ እንዲሁም ደግሞ በባንኮች ምንዛሬ በምን ያህል በመዘርዘር ላይ ይገኛል? በሮሃ ፎሬክስ ቢሮ እንዲሁም በባንኮች በኢትዮጵያ ንግድ ባንክ፣ በአዋሽ፣ በአቢሲኒያና በብርሃን ባንክ የተመለከትነው መረጃ ይዘንላችሁ መጥተናል። ቪዲዮውን ስትጀምሩ ላይክ ማድረግ ለቻናላችንም አዲስ ከሆኑና እንደዚህ አይነት የምንዛሬ መረጃዎች የሚያስፈልጋችሁ ከሆነ ሰብስክራይብ በማድረግ ትከታተሉን ዘንድ በማክበር እየጠየቅን ቀጥታ የምናልፈው ወደ ዛሬው የምንዛሬዎች መረጃ ይሆናል። ዛሬ ሮሃ ፎሬክስ ቢሮ ብቅ ብትሉ አንዱን የአሜሪካ ዶላር በ178 ከ23 ገዝታችሁ በ181 ከ79 ይሸጥላችኋል። ዩሮን ደግሞ በ245 ገዝታችሁ በ246 ይሸጣል። አንዱ የእንግሊዝ ፓውንድ ስተርሊንግ በሮሃ የፎሬክስ ቢሮ መሰረት በዛሬው መረጃ በ231 ከ44 ተገዝቶ በ236 እየተሸጠ ነው የሚገኘው። የካናዳ ዶላር ዛሬ እንደሚያመለክተው በ121 ከ18 ተገዝቶ በ123 ከ60 በመሸጥ ላይ ነው የሚገኘው። በመቀጠል የምንመለከተው የአውስትራሊያ ዶላርን ሲሆን አንዱ የአውስትራሊያ ዶላር በ115 ከ63 ተገዝቶ በ117 ከ94 ሲሸጥ የስዊስ ፍራንክ ደግሞ በ215 ከ18 ተገዝቶ በ219 ከ48 በመሸጥ ላይ ነው የሚገኘው። የዲራም ምንዛሬ ስንመለከት የዲራም ምንዛሬ ዛሬ በሮሃ ፎሬክስ ቢሮ በ47 ከ71 ተገዝቶ በ48 ከ66 በመሸጥ ላይ ይገኛል። እንቀጥላለን ተመልካች አድማጮቻችን። በመቀጠል በሳውዲ በቻይና ዩዋንና በሳውዝ አፍሪካ ራንድ በሮሃ ፎሬክስ ቢሮ በምን ያህል ተገዝቶ በምን ያህል በመሸጥ ላይ ይገኛል የሚለውን የምንመለከት ይሆናል። የሳውዲ ሪያል በ46 ከ25 ተገዝቶ በ48 ከ17 ሲሸጥ የቻይና ዩዋን ደግሞ በ24 ከ85 ተገዝቶ በ25 ከ35 ይሸጣል። የሳውዝ አፍሪካ ራንድ በ9 ከ08 መግዣው ሲሆን በ9 ከ26 ደግሞ መሸጫው ነው። በመከታተል ላይ የምትገኙት ወቅታዊውን የሆነ የምንዛሬ መረጃ ነው። የዕለተ እሁድ ማለት ነው። ባንኮች ትላንትና ያላቸውን መረጃ ነው። በዛሬውም እሱ ተግባራዊ ስለሚሆን የማሳያችሁ። ዛሬ ግን ቀኑ ዕለተ እሁድ ስለሆነ ዛሬ ላይ ምንም አይነት ምንዛሬ በባንኮች እንደሌለ ይታወቃል። ነገር ግን ትላንት የነበረበትን መረጃ በንግድ ባንክ፣ በአዋሽ፣ በአቢሲኒያና በብርሃን ባንክ እንደሚከተለው አሳያችኋለሁ። በኢትዮጵያ ንግድ ባንክ መረጃ መሰረት አንዱ የአሜሪካ ዶላር በ159 ከ83 ተገዝቶ መሸጫው ደግሞ በ163 ከ03 የኢትዮጵያ ብር ነው። ፓውንድ ስተርሊንግን ስንመለከት አንዱ የፓውንድ ስተርሊንግ በ211 ከ72 ተገዝቶ በ215 ከ96 ይሸጣል። ዩሮን ስንመለከት በ184 ከ94 መግዣው ሲሆን መሸጫው ደግሞ 188 ከ64 ይሆናል። የስዊስ ፍራንክ በ194 ከ38 ተገዝቶ በ198 ከ27 በመሸጥ ላይ ነው የሚገኘው። የኩዌት ዲናር በኢትዮጵያ ንግድ ባንክ በወቅታዊ የምንዛሬ መረጃ መሰረት በ510 ከ87 መግዣው ነው በ521 ከ09 መሸጫው ነው። የቻይና ዩዋን በ23 ከ25 መግዣው ነው በ23 ከ71 መሸጫው ነው። ዲራምን ስንመለከት በ43 ከ52 ተገዝቶ በ44 ከ39 ይሸጣል። የሳውዲ ሪያል በ42 ከ57 ተገዝቶ በ43 ከ42 ነው በመሸጥ ላይ የሚገኘው። ውድ ደንበኞቻችን በማለት ላይ ይገኛሉ። ከውጭ ሀገራት በኢትዮ ዳይሬክት፣ በካሽጎ፣ በቦቲም፣ በወገን ሴንድ፣ በላኪ ረሚት፣ በኢትዮፔ፣ በአሪፍ ፔይ፣ በደስታ ፔይ እና በሞጆ መኒ ዲጂታል የገንዘብ መላኪያ መተግበሪያዎች ገንዘብ ሲላክላችሁ ከዕለታዊ የውጭ ምንዛሬ ምሽጫ ተመን ላይ ተጨማሪ 6.78 በመቶ ጉርሻን እንዲሁም በዓለም አቀፍ የዋላ አስተላላፊዎች በኩል ገንዘብ ሲላክ ደግሞ የ6.43 በመቶ ጉርሻን እናበረክታለን በማለት ላይ ይገኛል የኢትዮጵያ ንግድ ባንክ።
በመቀጠል የምናልፈው ወደ አዋሽ ባንክ የምንዛሬ ተመን መረጃ ይሆናል። አንዱን የአሜሪካ ዶላር በአዋሽ ባንክ በ160 ከ05 ገዝቶ በ163 ከ25 ሲሸጥ ዩሮን ደግሞ በ186 ከ94 ገዝቶ በ190 ከ68 ይሽጣል። ፓውንድ ስተርሊንግን 212 ከ85 ገዝቶ 217 ከ10 ሲሸጥ የስዊስ ፍራንክን በ198 ከ09 ገዝቶ በ202 ከ06 ይሸጣል። የሳውዲ ሪያልን በ43 ከ58 ገዝቶ በ44 ከ49 ሲሸጥ የአረብ ኤሚሬት ዲራምን በ44 ከ53 ገዝቶ በ45 ከ42 ይሸጣል። የካናዳ ዶላርን በ114 ከ10 ገዝቶ በ116 ከ39 የኢትዮጵያ ብር በምሽት ላይ ይገኛል። በተጨማሪም በዕለታዊ ተጨማሪ ጉርሻ የ10% ጉርሻን በካሽ ስትመነዝሩ እንዲሁም ከመደበኛ ምንዛሬ ያገኛሉ ማለት ነው። እየተከታተላችሁ ያላችሁት የዛሬን የዕለተ እሁድ ትላንትና የነበረውን በባንኮች እንዲሁም ላይቭ የሆነውን የሮሃን የፎሬክስ ቢሮ መረጃችንን ነው በመከታተል ላይ የምትገኙት። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረግ አይረሳ። ቪዲዮንም ላይክ በማድረግ እንዲሁም ይህ መረጃ ይጠቅመዋል ለምትሉት ለጓደኛ፣ ለዘመድ፣ ለቤተሰብ ሼር በማድረግ አብራችሁን ትሆኑ ዘንድ እንጋብዛለን። ወደ ቀጣዮቹ ባንኮች ነው የምናልፈው። አቢሲኒያ ባንክ በአቢሲኒያ ባንክ አንዱ የአሜሪካ ዶላር በ160 ከ81 ተገዝቶ በ164 ከ03 ሲሸጥ ፓውንድ ስተርሊንግ በ214 ከ78 ተገዝቶ በ219 ከ08 ይሸጣል። ዩሮ በ187 ከ68 ተገዝቶ በ191 ከ43 ሲሸጥ የዲራም ምንዛሬ ደግሞ በ44 ከ71 ተገዝቶ በ45 ከ60 በሚሸጥ ይገኛል። የስዊስ ፍራንክ በ197 ከ65 ተገዝቶ በ201 ከ61 ሲሸጥ የካናዳ ዶላር በ113 ከ70 ተገዝቶ በ115 ከ98 ይሸጣል። የሳውዲ ሪያልን በ44 ከ05 ተገዝቶ በ44 ከ93 በሚሸጥ ላይ ይገኛል። በተጨማሪም የ2% ጉርሻን በውጪ ገንዘብ ምንዛሪ ተመን ላይ ይለግሳሉ ማለት ነው። በመቀጠል እና በመጨረሻ የብርሃን ባንክን ስንመለከት በብርሃን ባንክ አንዱ የአሜሪካ ዶላር በ161 ከ72 ተገዝቶ በ164 ከ95 ነው የሚሸጠው። ፓውንድ ስተርሊንግ በ218 ከ18 ተገዝቶ በ222 ከ54 ይሸጣል። በመቀጠል የዩሮን ምንዛሬ ስንመለከት በ188 ከ86 ተገዝቶ በ192 ከ64 ሲሸጥ የዲራም ምንዛሬን ደግሞ በ44 ከ03 ተገዝቶ በ44 ከ91 በመሸጥ ላይ ይገኛል። የአውስትራሊያ ዶላርስ ዛሬ ወቅታዊ ምንዛሬው መረጃ ምን ይመስላል ካላችሁኝ በ114 ከ06 ተገዝቶ በ116 ከ34 ሲሸጥ የካናዳ ዶላር በ116 ከ10 ተገዝቶ በ118 ከ32 በመሸጥ ላይ ይገኛል። የስዊስ ፍራንክ በ199 ከ06 መግዣው ነው 203 ብር ከ05 መሸጫው ነው ማለት ነው። ዛሬ እንግዲህ ዕለተ እሁድ ነው ነሐሴ 10 2018 ዓ.ም። ነገስ ምንዛሬ ጨምሮ ይውላል ወይስ ቀንሶ? አብረን የምንከታተል ይሆናል። ትላንትና በባንኮች ትላንትና ቅዳሜ ዋለውን እንዲሁም ደግሞ በሮሃ የፎሬክስ ቢሮ ቀጥታ መረጃችንን በዚያ በቃን። እስካሁን አብራችሁ ስለቆያችሁ እያመሰገንን በሌላ ቪዲዮ እስከምንገናኝ መልካም ጊዜ